በታሪክ ማህደር ውስጥ ኦፕሬሽን ኤፒክ ፊውሪ በሚል ስያሜ የተመዘገበውና በየካቲት 2026 የተጀመረው የአሜሪካና የኢራን ጦርነት የዓለምን የኃይል ሚዛን የገለበጠና የዋሽንግተንን ወታደራዊ ግርማ ሞገስ ወደ አመድነት የቀየረ አስከፊ የታሪክ ምዕራፍ ሆኗል። ይህ ጦርነት ሲጀመር ዋሽንግተንና ቴልአቪቭ በጥቂት ቀናት ውስጥ የኢራንን የኒውክሌርና ወታደራዊ መዋቅር ደምስሰው በድል እንደሚመለሱ ገምተው የነበረ ቢሆንም ውጤቱ ግን የአሜሪካን አየር ኃይል ክንፍ የሰበረና በቢሊዮኖች የሚቆጠር ዶላር የከሰከሰ ታላቅ ውርደት ሆኗል። ሰሞኑን የወጣው የአሜሪካ ኮንግረስ የምርምር አገልግሎት ሪፖርት እንደሚያሳየው አሜሪካ በዚህ ግጭት ውስጥ የገጠማት የጦር አውሮፕላኖች ኪሳራ በዘመናዊ ወታደራዊ ታሪክ ውስጥ ታይቶ የማይታወቅና የሚሊተሪ ስትራቴጂስቶችን አንገት ያስደፋ ሆኗል። ይህ ሪፖርት ይፋ ያደረገው መረጃ እንደሚያመለክተው ቢያንስ 42 እጅግ ዘመናዊ የጦር አውሮፕላኖች፣ የክትትል ጄቶች፣ ነዳጅ አቅራቢ አውሮፕላኖችና ገዳይ ድሮኖች በኢራን ሰማይ ላይ እንደ ቅጠል ረግፈዋል። የዚህ ታላቅ ውድቀትና የቴክኖሎጂ ሽንፈት በስተጀርባ ግን የሩሲያ እጅና የሞስኮ የረቀቀ የጦር መሳሪያ ጥበብ በጉልህ ይታያል። ምንም እንኳን ጦርነቱ በአሜሪካና በኢራን መካከል ቢሆንም የአሜሪካን አውሮፕላኖች ለመቅጠፍ ጥቅም ላይ የዋሉት የሩሲያ ሰራሽ የሆኑት እጅግ ዘመናዊ የአየር መከላከያ ስርዓቶችና የኤሌክትሮኒክስ ጦርነት መሳሪያዎች ናቸው። በተለይም የሩሲያው ኤስ-400 እና የቅርብ ጊዜው ኤስ-500 ሚሳኤል መከላከያ ስርዓቶች እንዲሁም የሩሲያ የኤሌክትሮኒክስ ጠለፋ መሳሪያዎች በኢራን እጅ መገኘታቸው የአሜሪካን የአየር ላይ የበላይነት ወደ ጨለማ ቀይረውታል። ሩሲያ ለኢራን የሰጠችው ወታደራዊ ድጋፍና የምስጢር መረጃ ልውውጥ ዋሽንግተን በቢሊዮን የሚቆጠር ዶላር የከሰከሰችባቸውን የቴክኖሎጂ ውጤቶች ዋጋ ቢስ አድርጓቸዋል። ይህ ክስተት በሩሲያና በአሜሪካ መካከል ያለውን የቴክኖሎጂ ፍጥጫ ለሩሲያ ድል አድራጊነት የሰጠ ሲሆን የአሜሪካ ጦር መሳሪያዎች በሩሲያ ቴክኖሎጂ ፊት ምን ያህል ደካማ መሆናቸውን ለዓለም ያስመሰከረ ሆኗል። በዚህ ታላቅ ኪሳራ ማዕከል የሆነውና መላውን ዓለም ያስደነገጠው ክስተት የአሜሪካ የቴክኖሎጂ ጥበብ ጥርቅም ነው የሚባልለትና በራዳር አይታይም ተብሎ የተነገረለት ኤፍ-35 ድብቅ የጦር አውሮፕላን በሩሲያ ቴክኖሎጂ ታግዞ በኢራን መከላከያ ኃይሎች ተመቶ መውደቁ ነው። ይህ አውሮፕላን ለ10 ዓመታት በአሜሪካ አየር ኃይል ውስጥ እንደማይደፈር ምሽግ ሲታይ የቆየ ቢሆንም በኢስፋሃን ሰማይ ላይ የተከሰከሰው ፍርስራሹ ግን የአሜሪካን ወታደራዊ ምስጢር እርቃኑን ያስቀረ ክስተት ሆኗል። የሩሲያ ራዳሮች የኤፍ-35ን ድብቅነት ሰብረው በማለፍ ኢራናውያን አውሮፕላኑን ኢላማ ውስጥ እንዲያስገቡት መርዳታቸው የአሜሪካን ወታደራዊ ስትራቴጂስት በከፍተኛ ድንጋጤ ውስጥ ጥሏቸዋል። ይህ አውሮፕላን ብቻውን በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ከመሆኑም በላይ ተመቶ መውደቁ በዋሽንግተን የሚገኙ ወታደራዊ ስትራቴጂስቶችንና የጦር መሳሪያ አምራቾችን አንገት ያስደፋ የታሪክ ውድቀት ሆኗል። የኪሳራው ዝርዝር ግን በዚህ ብቻ አያበቃም። አሜሪካ 4 የኤፍ-15ኢ የጥቃት አውሮፕላኖችንና አንድ ኤ-10 ተንደርቦልት የተባለውን ታዋቂው የምድር ኃይል ረዳት አውሮፕላን በሩሲያ ሰራሽ የሚሳኤል ዝናብ ውስጥ አታለች። በተለይም በሳውዲ አረቢያ የሚገኘው የፕሪንስ ሱልጣን አየር ማረፊያ ላይ የተፈጸመው የሚሳኤል ጥቃት የዩናይትድ ስቴትስን ዓይንና ጆሮ የሚባለውን የኢ3 ሴንትሪ የክትትል አውሮፕላን ማውደሙ አሜሪካ በቀጠናው የነበራትን የመረጃ የበላይነት የጨለማ ግርዶሽ እንዲጋረድበት አድርጓል። ይህ አውሮፕላን በአየር ላይ ሆኖ መላውን የመካከለኛው ምስራቅ እንቅስቃሴ የሚቆጣጠርና የጦር አውሮፕላኖችን የሚመራ የበረራ መቆጣጠሪያ ማማ እንደመሆኑ መጠን መውደሙ የአሜሪካን በቀጠናው እውርና ደንቆሮ አድርጓታል። የሩሲያ የኤሌክትሮኒክስ ጦርነት መሳሪያዎች የአሜሪካን አውሮፕላኖች መገናኛም በመጥለፍና በማሰናከል ለጥቃት አጋልጠው ሰጥተዋቸዋል። ከዚህም በላይ የአውሮፕላኖቹን ረጅም ርቀት የመብረር አቅም የሚወስኑት 7 KC-135 ነዳጅ ቀላቢ አውሮፕላኖች መውደም የአሜሪካን አየር ኃይል ክንፍ የሰበረ ከባድ ምት ሆኖ ተመዝግቧል። ያለነዚህ ነዳጅ አቅራቢዎች የአሜሪካ ጄቶች ከአውሮፕላን ማረፊያቸው ርቀው መሄድ የማይችሉ በመሆናቸው ይህ ኪሳራ አሜሪካ በኢራን ላይ የከፈተችውን ጥቃት ሙሉ በሙሉ ሽባ አድርገውታል። ሩሲያ በሶሪያና በሌሎች አካባቢዎች የነበራትን ወታደራዊ ተሞክሮ በመጠቀም አሜሪካ የምትጠቀምባቸውን ደጋፊ አውሮፕላኖች እንዴት ለጥቃት ማጋለጥ እንደሚቻል ለኢራን የሰጠችው ስልጠናና ቴክኖሎጂ ውጤታማ ሆኗል። 24 MQ-9 ሪፐር የተባሉ ገዳይ ድሮኖችና አንድ እጅግ ዘመናዊ MQ-4C ትሪተን የባህር ላይ ክትትል ድሮን በሩሲያ ሰራሽ የአየር መከላከያ መረብ ተለቅመው መውደቃቸው የዋሽንግተንን የድሮን ቴክኖሎጂ የበላይነት ጥያቄ ውስጥ ከቶታል። ኢራን እነዚህን ድሮኖች ያለምንም እንግልት መታ መጣሏ የአሜሪካ መከላከያ ሚኒስቴር ለዓመታት ሲመካበት የነበረው ኤሌክትሮኒክስ ጦርነት አቅም በሩሲያ ቴክኖሎጂ ፊት ዋጋ ቢስ መሆኑን አረጋግጧል።
የወታደራዊ ውድቀት ግን በዋሽንግተንና በቴል አቪቭ መካከል የነበረውን የቆየና የጠነከረ ወዳጅነት ወደ ከፍተኛ ፖለቲካዊ ፍጥጫና ፍጹም ጥላቻ ቀይሮታል። በፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተፈጠረው አለመግባባት አሁን ላይ ወደ ለየለት ጸብ አድጓል። እንደ መረጃችን ከሆነ በሁለቱ መሪዎች መካከል የተደረገው የስልክ መስመር ንግግር እጅግ በከረረ ጭቅጭቅ የተሞላና በቁጣ የተቋጨ ነበር። ትራምፕ አሜሪካ በዚህ ጦርነት ውስጥ እየከፈለች ያለው ዋጋ ከጥቅሙ ይልቅ ጉዳቱ እያመዘነ መሆኑን በመጥቀስ ኔታንያሁን አሜሪካን ወደማትወጣው አዘቅት ውስጥ እየከተታት ነው በሚል በከባድ ቃላት ወርፈዋቸዋል። ትራምፕ በተለይም የኢራን ከፍተኛ መሪ አያቶላ አሊ ካሚኒ ከተገደሉ በኋላ ጦርነቱ በአጭሩ መቋጨት ነበረበት የሚል ጽኑ እምነት ቢኖራቸውም ኔታንያሁ ግን የኢራንን የኒውክሌር ተቋማት ሙሉ በሙሉ ለማጥፋት በሚል ሰበብ ጦርነቱን እንዲራዘም ማድረጋቸው ትራምፕን ለከፍተኛ ቁጣ ዳርጓቸዋል። የሁለቱ መሪዎች ፍጥጫ ወደ ከፍተኛ ደረጃ የተሸጋገረው ትራምፕ የእስራኤልን ሕልውና ለመጠበቅ ስትል የአሜሪካን አየር ኃይል አላስጨርስም በማለት በግልጽ ለኔታንያሁ ሲናገሩ ነው። ኔታንያሁ በበኩላቸው አሜሪካ በጦርነቱ አጋማሽ ላይ በፓኪስታን በኩል የሚደረገውን የሰላም ድርድር ለመቀበል ማቅማማታቸውና ለኢራን ልል አቋም እያሳየች መሆኑን በመግለጽ ትራምፕን በክህደት ወንጅለዋል። አክሲዮስ እንደዘገበው ከትራምፕ ጋር ባደረጉት የስልክ ጥሪ ኔታንያሁ እጅግ ተበሳጭተው የነበረ ሲሆን ሁኔታውን የተከታተሉ ምንጮች የኔታንያሁ ፀጉር በንዴት ነዶ ነበር ሲሉ ገልጸዋል። ኔታንያሁ አሜሪካ የግማሽ መንገድ አጋርነት እያሳየች ነው የሚል ክስ ሲያቀርቡ፣ ትራምፕ ደግሞ የእስራኤልን የጦርነት ፍላጎት ለማርካት ሲባል የአሜሪካ ወጣት ወታደሮች ደም በከንቱ እየፈሰሰና የሀገሪቱ ቢሊዮን ዶላር የሚያወጡ ንብረቶች በሩሲያ ቴክኖሎጂ አመድ እየሆኑ መሆኑን በማንሳት አጸፋውን ሰጥተዋል። ትራምፕ በንዴት ስልኩን የዘጉት የእኔ አገር ሕዝብ ሀብት ለእስራኤል ጀብዱ ተብሎ አይባክንም በሚል ዛቻ መሆኑም ተነግሯል። ይህ ፍጥጫ በተለይ አሜሪካ ከኢራን ጋር አዲስ የሰላም ሐሳብ ለመለዋወጥ መጀመሯን ተከትሎ ይበልጥ ገዝፎ ወጥቷል። እስራኤል ይህንን የአሜሪካን እርምጃ ለሽብርተኝነት እጅ መስጠት ስትል የጠራችው ሲሆን በሁለቱ አገራት መካከል ያለው የደህንነትና የወታደራዊ ትብብር አሁን ላይ በታሪክ ታይቶ በማይታወቅ ደረጃ ላሽቋል። በትራምፕና በኔታንያሁ መካከል ያለው ግጭት ከግል ንዝንዝ አልፎ የቀጠናውን ጂኦፖለቲካዊ ሁኔታም እያናወጠው ይገኛል። ትራምፕ አሁን ላይ ጦርነቱ እንዲቆም ከፍተኛ ጫና እያደረጉ ሲሆን ኔታንያሁ ግን ይህንን እርምጃ እንደ ፖለቲካዊ ኪሳራና የእስራኤልን ደህንነት አሳልፈው የመስጠት ተግባር አድርገውታል። የትራምፕ አስተዳደር በፓኪስታን በኳታርና በቱርክ በኩል ከኢራን ጋር ምስጢራዊ ግንኙነቶችን ሲያደርግ መቆየቱ እስራኤልን ክፉኛ አስቆጥቷል። በተለይም በኢራን በኩል የቀረበው የሆርሙዝ ወሽመጥ ቁጥጥርና የኒውክሌር ፕሮግራም እገዳ ጉዳይ ላይ ዋሽንግተን የምታሳየው የመለሳለስ ፍላጎት በኔታንያሁ ካቢኔ ውስጥ ታላቅ ድንጋጤን ፈጥሯል። ኔታንያሁ አሜሪካን ከዳተኛ በሚል የፈረጁ ሲሆን ትራምፕ ደግሞ ኔታንያሁን ጦርነት ናፋቂ በማለት በዓለም መድረክ ላይ እያጋለጧቸው ይገኛሉ። ይህ በሁለቱ መሪዎች መካከል የተፈጠረው የለየለት ጠብ አሜሪካ በመካከለኛው ምስራቅ ለብዙ ዓመታት የገነባቸውን የዲፕሎማሲ መረብ እንዳልነበር አድርጎታል። የዚህ ሁሉ ጥፋት ዋናው ተጠቃሚ የሆነችው ሩሲያ ግን በዝምታ የአሜሪካን ውድቀት እየተመለከተች ትገኛለች። ፑቲን ለኢራን የሰጡት ድጋፍ አሜሪካን በመካከለኛው ምስራቅ ረግረግ ውስጥ እንድትዘፈቅ ያደረገ ሲሆን የሩሲያ ጦር መሳሪያዎች በዓለም ገበያ ላይ ያላቸው ተፈላጊነትም እንዲጨምር አድርጓል። የአሜሪካ አውሮፕላኖች በሩሲያ ቴክኖሎጂ ተመተው መውደቃቸው ሞስኮ በዘመናዊ ጦርነት ውስጥ ያላትን የበላይነት የሚያረጋግጥ ነው። በተለይም የአሜሪካን የራዳር ስርዓቶች የሚያወድሙትና አብራሪዎችን ግራ የሚያጋቡት የሩሲያ የኤሌክትሮኒክስ ጦርነት መሳሪያዎች አሜሪካ ለዓመታት የገነባችውን ወታደራዊ ትርክት አፍርሰውታል። ሩሲያ በዚህ ጦርነት ውስጥ ያሳየችው ብቃትም አሜሪካ ካሁን በኋላ በማንኛውም የዓለም ክፍል የምታደርገው ወታደራዊ ጣልቃ ገብነት በሩሲያ ቴክኖሎጂ ሊገታ እንደሚችል ትልቅ ማስጠንቀቂያን ሰጥቷል። ወታደራዊ ውድቀት በገንዘብ ቢሰላም እጅግ አስደንጋጭ ነው። የፔንታጎን የፋይናንስ ኃላፊ እንደገለጹት የጦርነቱ ወጪ በአሁኑ ወቅት 29 ቢሊዮን ዶላር ደርሷል። ይህ ቁጥር የሚወድሙ አውሮፕላኖችን ለመተካት የሚጠይቀውን የቢሊዮኖች ዶላር ወጪ የማይጨምር ሲሆን አንዳንድ የወደሙ አውሮፕላኖች ደግሞ በአሁኑ ወቅት ምርታቸው የቆመ በመሆኑ እነሱን ለመተካት አዳዲስ ፋብሪካዎችን መክፈት ሊጠይቅ ይችላል። ይህ ደግሞ አሜሪካን ወደማትወጣው የኢኮኖሚ ቀውስ ሊከታት እንደሚችል ተገምቷል። የአሜሪካ ኮንግረስ አባላት በዚህ ኪሳራ ተደናግጠው የሚገኙ ሲሆን የትራምፕ አስተዳደር ለዚህ ሁሉ ጥፋት ተጠያቂ ማን ነው በሚል ከፍተኛ ጫና እየደረሰበት ነው። አሜሪካ ያጣችው ገንዘብ ብቻ ሳይሆን ለዘመናት የገነባችው የአሸናፊነት ስነ ልቦናም ጭምር ነው።
የአሜሪካ የአየር ኃይል ኪሳራ በታሪክ ታይቶ የማይታወቅ ደረጃ ላይ መድረሱ የአሜሪካን ኃያልነት ጥያቄ ውስጥ ከቶታል። 42 አውሮፕላኖችን ማጣት ማለት ለአንድ አነስተኛ አገር አጠቃላይ የአየር ኃይልን እንደ ማጣት ይቆጠራል። አሜሪካ እነዚህን አውሮፕላኖች ለማምረት የፈጀባትን ዓመታትና የከሰከሰችውን ቢሊዮኖች ዶላር ስናስብ ውድቀቱ ምን ያህል መራራ እንደሆነ መገመት አያዳግትም። በተለይም የአውሮፕላኖቹ መውደም ብቻ ሳይሆን የአውሮፕላን አብራሪዎቹ ሕይወት መጥፋትና መማረክ በአሜሪካ ሕዝብ ዘንድ ከፍተኛ ቁጣን ቀስቅሷል። ትራምፕ አሁን ላይ ጦርነቱን ለማስቆም የሚቻኮሉት ለዚህ የሕዝብ ቁጣ ምላሽ ለመስጠትና የፖለቲካ ሕልውናቸውን ለማዳን ነው። ነገር ግን ኔታንያሁ የትራምፕን እግር እየጎተቱ ጦርነቱ እንዲቀጥል ማድረጋቸው ሁለቱን መሪዎች ወደማይመለሱበት ጠብ ውስጥ ከቷቸዋል። ይህ የኦፕሬሽን ኤፒክ ፊውሪ ውጤት የዓለምን የኃይል ሚዛን የሚቀይር ክስተት ነው። አሜሪካ በኢራን ምድር የገጠማት ውርደት የኃያልነቷን ማብቂያ የሚያበስር ይመስላል። በቢሊዮን የሚቆጠር ዶላር የወጣባቸው የጦር አውሮፕላኖች በረሃ ላይ ተከስክሰው መቅረታቸው የአሜሪካን የጦር መሳሪያ ኢንዱስትሪ ክፉኛ ከመጉዳቱም በላይ ሌሎች አገራትም በአሜሪካ ቴክኖሎጂ ላይ ያላቸውን እምነት እንዲያጡ ያደርጋል። በትራምፕና በኔታንያሁ መካከል ያለው ፍጥጫ ደግሞ የመካከለኛው ምስራቅን የወደፊት ዕጣ ፈንታ ይበልጥ ወደማይታወቅ አቅጣጫ እየገፋው ነው። ጦርነቱ በአሸናፊነት ተጀመረ ተብሎ ቢታሰብም ዛሬ ግን አሜሪካ በኪሳራ ዝርዝር ውስጥ ተዘፍቃ፣ እስራኤል ደግሞ በብቸኝነት ስጋት ውስጥ ወድቃ ትገኛለች። ይህ ኦፕሬሽን ለዋሽንግተን እጅግ መራራና ታሪክ የማይረሳው የውርደት ጠባሳ ሆኖ ይቀጥላል። ይህ የኮንግረስ ሪፖርት ይፋ መደረጉ በአሜሪካ ፖለቲካ ውስጥ ትልቅ የመሬት መንቀጥቀጥን ፈጥሯል። ዲሞክራቶችና ሪፐብሊካኖች እርስ በርስ እየተወነጃጀሉ ሲሆን የፔንታጎን ባለሥልጣናት ደግሞ ለዚህ ሁሉ ኪሳራ ተጠያቂው ማን ነው የሚል ምርመራን እየተደረገባቸው ነው። የኤፍ-35 መውደቅና የበርካታ አውሮፕላኖች መጥፋት የአሜሪካን ብሔራዊ ደህንነት አደጋ ላይ የጣለ ክስተት ሆኖ ተፈርጇል። ጦርነቱ በአሸናፊነት ቢጠናቀቅ እንኳን አሜሪካ ያጣችውን ወታደራዊ ክብርና የቴክኖሎጂ የበላይነት መልሳ ለማግኘት 10 ዓመታት ሊፈጅባት ይችላል። በሌላ በኩል ኔታንያሁና ትራምፕ በታሪክ ተመዝግቦ በሚታይ ጠብ ውስጥ መዘፈቃቸው የእስራኤልንና የአሜሪካን ግንኙነት ከእንግዲህ ወዲህ እንደ ቀድሞ ሊሆን እንደማይችል ማሳያ ነው። ይህ ጦርነት አሸናፊ የሌለውና ለሁለቱም ወገኖች ታላቅ ጥፋትን ያመጣ፣ በተለይም ለአሜሪካ ግን የዓለምን መሪነቷን ያከሸፈ ታላቅ ውድቀት ሆኗል። ሩሲያ በዚህ ሁሉ መሃል አሸናፊ ሆና የወጣች ሲሆን የአሜሪካን ቴክኖሎጂ በራሷ ቴክኖሎጂ በማርከስ የዓለምን ቀጣይ አቅጣጫ ወስናለች። ይህ ታላቅ የጦር አውሮፕላኖች መጥፋት አሜሪካን ብቻ ሳይሆን መላው የምዕራባውያን ወታደራዊ ትብብር ማለትም ኔቶን ጭምር ክፉኛ እያናወጠው ነው። ለብዙ ዓመታት አሜሪካን እንደ ጋሻ የምትጠቀምባቸውና አይደፈሩም ተብለው የተነገረላቸው የጦር መሳሪያዎች በሩሲያ ቴክኖሎጂ ፊት እንደ ሸክላ ሲሰባበሩ ማየት ለብዙ የአውሮፓ አገራትም ትልቅ ስጋትም ፈጥሯል። ጦርነቱ የቴክኖሎጂ ፍልሚያ ብቻ ሳይሆን የሥነ ልቦና ጦርነትም ጭምር ነው። ሩሲያ በኢራን በኩል ያሳየችው ይህ ተዘዋዋሪ ድል አሜሪካን በዓለም መድረክ ላይ ብቻዋን ያስቀራትና የኔታንያሁ ግትርነት ደግሞ ይህንን ብቸኝነት ይበልጥ ያባባሰው ሆኗል። ዛሬ ላይ ዋሽንግተን የወደሙባትን አውሮፕላኖች ስትቆጥር፣ ሩሲያ ደግሞ አዲሱን የዓለም ኃይል ስምምነት እየጻፈች ትገኛለች። ኔታንያሁና ትራምፕ የተጣሉበት ያ የስልክ መስመር የአሜሪካና እስራኤል ወዳጅነት ማብቂያ ቀን ሆኖ በታሪክ መዝገብ ላይ ይሰፍራል። አሜሪካ ያጣቻቸው 42 አውሮፕላኖች ዝም ብለው የብረት ቁርጥራጮች ሳይሆኑ የአንድ ኃያል መንግሥት የመጨረሻው የክብር ክሮች ነበሩ። እነዚያ ክሮች ደግሞ በኢራን በረሃ ላይ ተበጥሰዋል።